ወደ ሌላኛው ስናልፍ ደግሞ ዓለም አቀፍ የመንገድ ላይ መስመሮች። አሁን ይሄኛው ርዕሰ ጉዳይ ደግሞ የሚዳሰሰው ስለምንድን ነው? መንገድ ላይ የሚሰመሩ መስመሮች አሉ። እነዛ መንገድ ላይ የሚሰመሩ መስመሮች የራሳቸው ትርጉምና እንትን አላቸው፣ መርህ አላቸው፣ ወይም ደግሞ የሚያስተላልፉት የራሳቸው መልእክት አላቸው። ሰው እነዛ መልእክቶች ምንድን ናቸው የሚለውን እናያለን። የመስመሮች ተግባር እዚህ ጋር የተዘረዘሩት አራቱ ያካተተ ነው። እነዚህ ዓለም አቀፍ የመንገድ ላይ መስመሮች የምንለው እንደ ዓለም ነው የሚሰመሩት። ዓለም ደረጃ ይሰመራሉ። በእኛ ሀገር ብቻ አይደለም። ቅድም እንደ መነሻ ላይ እንዳወራሁትም ሀገር ውስጥ መንጃ ፈቃድ ያወጣችሁ ወደፊት ልታወጡ ያሰባችሁ ወይም ኢንተርናሽናል ለማድረግ ያሰባችሁ ምልክቶቹ ተመሳሳይ ናቸው። ሰው የመስመሮቹ ተግባር እንደ ዓለም አቀፍ ነው ማለት ነው። ስለዚህ አንደኛውን ስናይ አንድን መንገድ ለሁለት እና ከዚያ በላይ ይከፍላሉ። ማን? እነዚህ ዓለም አቀፍ የመንገድ ላይ መስመሮች። ሁለተኛ ደግሞ አንድ አቅጣጫ መንገድን በረድፍ በተቆራረጠ መስመር ይከፍላሉ። ያ ማለት የመጀመሪያው አንድ መንገድ ለሁለት ይከፍላሉ ስንል አንድ የነበረውን ወደ ሁለት አቅጣጫ እንዲሄድ ይከፍላሉ። ባለ አንድ አቅጣጫ መንገድ ከሆነ ደግሞ በረድፍ የተቆራረጠ መስመር ይከፍላሉ። ያ ማለት እያንዳንዱ መኪና ሲያልፍ ረድፉን ጠብቆ እንዲያልፍ መጨናነቅን ወይም የትራፊክ መጨናነቅን ለማድረግ ያደርጋሉ። ሶስተኛው ደግሞ የመንገዱን አመቺ ግልጽ መሆኑንና አለመሆኑን ይገልጻል። እነዚህ ምንድናቸው? መንገዱ ይሄን ያህል ነው፣ እንደዚህ ነው፣ እንደዚህ ይበዛበታል እያሉ ምን ያደርጉናል? ይነግሩናል። ያ ማለት መታጠፋችንም ትችላለህ፣ ዞር መመለስ ትችላለህ እያሉ ምን ያደርጉናል? ለእኛ መረጃን ይሰጡናል። ሌላው የመንገድ ዳር መልእክትን ተክተው ይሰራሉ። አንዳንዴ ቅድም እንዳልነው የመንገድ ዳር መልእክቶች መልእክታቸው ለአሽከርካሪው የአካባቢውን ሁኔታ፣ የመንገዱ ሁኔታ መረጃ ይሰጣሉ ብለን እነዚያ በሌሉበት ሁኔታ እነዚህ መንገድ ዳር ምልክቶች ምን ያደርጋሉ? መልእክትን ያስተላልፉልናል፣ ወይም የመንገድ ዳር ምልክትን ተክተው ይሰራሉ። ሰው እነዚህ አራቱ ዋና ዋና የመንገድ ዳር መስመሮች ተግባሮቻቸው ናቸው። የመንገድ ላይ መስመሮች ተግባሮቻቸው ናቸው። ወደ ሌላኛው ስንመጣ የነዚህ የመንገድ ላይ መስመሮች የምንላቸው ሁለት አይነት የመንገድ ላይ መስመሮች አሉ፣ ወይም ይሰመራሉ፣ ወይም በሁለት አይነት መንገድ ይሰመራሉ። የመጀመሪያው በመንገድ አግድም የሚሰመረው ይሄ ማለት የእግረኛ ማስተላለፊያ ይሄ ዜብራ የምንለው ማለት ነው። በመንገድ አግድም የሚሰመር ሲሆን ሁለተኛ ደግሞ በመንገድ አቅጣጫ፣ እነዚህ ደግሞ የተሽከርካሪ ማስተላለፊያ መስመር የምንላቸው ናቸው። እነዛ በመንገድ አግድም የሚሰመሩ ናቸው፣ ብቸኞቹ ናቸው። ሌላው ደግሞ እነዚህ የመንገድ አቅጣጫ የሚሰመሩ ናቸው፣ የተለያዩ ናቸው። ሰው እነዚህ መስመሮች ስናሰምር ደግሞ በተለያዩ ቀለም ነው የምናሰምረው። በነጭ ቀለምና በቢጫ ቀለም ነው የምናሰምራቸው። እነዚህ በብዛት በቢጫ ቀለም የሚሰመሩት ከነጭ ቀለም የሚሰመሩት የበለጠ የራሳቸው ጥንቃቄ እና ትኩረት ይፈልጋሉ። ጥንቃቄና ትኩረት ይፈልጋሉ። ምንድን ናቸው የሚለውም ደግሞ አንድ በአንድ እናያቸው። የመጀመሪያው በመንገድ አግድም የሚሰመሩ መስመሮች። በመንገድ አግድም የሚሰመሩት ቅድም እንዳለው የሚሰመሩት ለእግረኛ ሲሆን እግረኞች የሚያቋርጡበት መስመር። እነዚህ ማለት ዜብራ ማለት ነው። አሽከርካሪው ምን ያደርጋል? ያንን ተሳፋሪው አሽከርካሪው ምን ያደርጋል? ምን የሚል መልእክት ነው የሚያገኘው? እዚህ አካባቢ ላይ የእግረኛ ማተላለፊያ መንገድ ስላለ ቀስ ብላ አሽከርክር የሚለው መልእክት ያስተላልፉለታል። ለእግረኛ ደግሞ ምን ይሉታል? በዚህ መስመር ብቻ ተሻገር የሚለውን ያስተላልፉለት። ይህ ማለት ነው ዋናው አደጋን ለመከላከል ወይም ደግሞ አደጋ ሳይደርስ ሰው ላይም አሽከርካሪውን ጉዳት ሳይደርስ ወይም ደግሞ እግረኛው ላይ ጉዳት ሳይደርስ የማሽከርከር ሂደትን የተቀላጠፈ ለማድረግ ነው። ስለዚህ እነዚህ በአግድም የሚሰመሩት ወይም በመንገድ አግድም የሚሰመሩት ምንድን ናቸው? ዜብራ የምንላቸው ናቸው። በነጭ መስመር የተሰመሩ ናቸው። በነጭ ዝግዛግ ናቸው። በዚህ መንገድ ላይ በብዛት ጥሩምባ ማሰማት አይቻልም። የነዳጅ ድምፅ ወይም መኪና እየሄደ ምክንያቱም እግረኛ ስለሚሽከረከር እግረኛው በሰላም ሆኖ ወይም እዚህ መንገድ ላይ የማለፍ መብት እንዳለ ሁሉ እንዲሰማው አሽከርካሪ በዚህ መንገድ ላይ ሲያልፍ ጥሩምባ ማሰማት የለበትም። የነዳጅ ድምፅ ወይም ደግሞ ፍጥነት የመጨመር ድምፅ ማሰማት የለበትም። ያው ማለት አደጋን ለመከላከል ተብሎ ታስቦ የተሰራ የዜብራ ስለሆነ፣ ነገር ግን ይህንን የምናሰማ ከሆነ ተሽከርካሪው እግረኛው ምን ያደርጋል? ይደነግጥና ሌላ አደጋ ይደርሳል። ዋናው ዓላማ ምንድነው? አደጋን መከላከል ነው። ስለዚህ ይሄ ያለ እግረኛ ከኋላ መጠነኛ ክላክስ እናደርግበት ሳያስበው ሌላው ላይ ወይም ደግሞ መኪና ስር ገብቶ አደጋ ሊደርስ ይችላል። ስለዚህ የመንገድኛ ማስተላለፊያ መንገድ ወይም በመንገድ አግድም የሚሰመሩ መስመሮች ላይ እነዚህ ነገሮች ማድረግ ተገቢ አይደለም። ወደ ሌላኛው ስንመጣ ደግሞ በመንገድ አቅጣጫ የሚሰመሩ መስመሮች ናቸው። እነዚህ በመንገድ አቅጣጫ የሚሰመሩ መስመሮች እዚህ ጋር የተዘረዘሩት ናቸው። አንደኛው የተቆራረጡ መስመሮች ናቸው። ሁለተኛ ደግሞ ያልተቆራረጡ ወይም ድፍን የምንላቸው ናቸው። ሶስተኛ ደግሞ የተቆራረጡና ያልተቆራረጡ ድፍን ሁለቱ አንድ ላይ ሲገኙ ናቸው። ሌላው ደግሞ አንድ አቅጣጫ በረድፍ የተቆራረጡ መስመሮች ያ ማለት ባለ አንድ መስመር የሆኑ ናቸው። ሌላው በደሴት የተሰመሩ መስመሮች ናቸው። ሌላ በመስቀለኛ መንገድ ላይ የሚሰመሩ መስመሮች ናቸው። ምን ይመስላሉ የሚለው አንድ በአንድ እንመለከታቸዋለን። ከመጀመሪያው ስንጀምር የተቆራረጠ መስመር
የተቆራረጠ መስመር ስንል ባለ ሁለት አቅጣጫ ሆኖ የተቆራረጠ መስመር ሲያጋጥመን ያ ማለት ባለ ሁለት አቅጣጫ ሆኖ የተቆራረጠ መስመር ሲያጋጥመን ይሄ የምታዩት ቢጫ መሆኑ ወይም በቢጫ መሰመሩ ባለ ሁለት መስመር ነው። ብዙ ጊዜ ቢጫ መስመር ወይም በቢጫ ቀለም የሚሰመር መስመር ምንድነው ሁለት ረድፍ ነው የሚለው መልእክት ነው የሚያስተላልፈው። በነጭ ሲሰመር ግን አንድ ረድፍ የሚለውን መልእክት ያስተላልፋል። ይሄ ቢጫ መስመር መሰመሩ ምንድነው የሚያሳየው ባለ ሁለት መንገድ መሆኑን ወይም ባለ ሁለት አቅጣጫ መሆኑን ያሳያል። ይሄ በተቆራረጠ መስመር የተሰመረ ወይም በቢጫ የተቆራረጠ መስመር ሲሰመር ምንድነው ይህንን መስመር ረግጦ መታጠፍ አይቻልም። መስመሩን አቋርጦ መቅደም አይቻልም። ዞሮ መመለስም አይቻልም። የትራፊክ ፍሰት በማይበዛበት መንገድ ላይ ነው የሚሰመሩት። እነዚህ መስመሮች እንዳልኳችሁ ትራፊክ ብዛት ቀለል ያለበት አካባቢ ላይ የሚሰመሩ ናቸው። ወይም የትራፊክ መንገዱ ወይም ለእንትን ግልጽ ሲሆን ወይም ደግሞ ግልጽ መሆኑን የሚያሳይ የትራፊክ የመንገድ ላይ መስመር ነው። ወደ ሌላኛው ስንመጣ ደግሞ ለሁለተኛው ያልተቆራረጠ ድፍን መስመር ነው። ይሄ ድፍን መስመር እንዳልኳችሁ ምንድነው ቱ ዌይ ላይ ሲሆን የሁለት መስመር የሚከፍልበት ነው። ይሄ ረግጦ ማለፍም አይቻልም። ይሄኛው ረግጦ መታጠፍ ድፍን ሲሆን ምንድነው ረግጦ መታጠፍ አይቻልም። መስመሩን አቋርጦ መቅደም አይቻልም። ዞሮ መመለስ አይቻልም። የትራፊክ ፍሰት በበዛበት መንገድ ላይ የሚሰመሩ ናቸው። እነዚህ ብዙ ጊዜ የትራፊክ ፍሰቱ ሲበዛ ዞረህ አትመለስ፣ አትርገጥ የሚለው መልእክት ያስተላልፋሉ። እነዚህ በብዛት መንገዱ ለትራፊክ ምቹ ወይም ግልጽ ላለመሆናቸው ያሳያል። ያ ማለት ለአደጋ መንገዶች ዋናው ዓላማቸው ምንድነው ብያለሁ። እነዚህ የትራፊክ ህጎች ለአደጋ ግልጽ ወይም አደጋ የመከላከል አዝማሚያ ማሳየት መቻል አለባቸው። ስለዚህ እነዚህ መንገዶች ላይ መሰመሩ ይሄ ምንድነው መንገዱ ለትራፊክ ምቹና ግልጽ ያለመሆኑን ያሳያል። ወደ ሌላኛው ስንመጣ ደግሞ የተቆራረጡና ያልተቆራረጡ ድፍን መስመሮች ናቸው። የተቆራረጡና ያልተቆራረጡ ድፍን መስመሮች አንድ ላይ ጎን ለጎን ሲሰመሩ ህጉ ምንድነው በተቆራረጠበት ሳይድ ላለው መኪናና በድፍን መስመር ላለው መኪና የተለያየ ትርጉም ነው የሚሰጡት ወይም ደግሞ የተለያየ መልእክት ነው የሚያስተላልፉት። አሁን እዚህ ጋር እንደምናየው በተቆራረጠው በኩል ያለው አሽከርካሪ መታጠፍ ይችላል፣ መቅደም ይችላል። ይህ በታጠፈ ሳይድ ያለው መታጠፍ ይችላል፣ መቅደም ይችላል፣ ዞሮ መመለስ ይችላል። እነዚህ መልእክቶች ያገኛል ማለት ነው። በተቆራረጠበት ሳይድ ሲሆን ዞሮ የመመለስ መብት አለው፣ መቅደም ይችላል፣ መታጠፍ ይችላል፣ ወይም በዛ ረድፍ ዞሮ መመለስ ይችላል። ነገር ግን ባልተቆራረጠበት በኩል ያለው መታጠፍ፣ መቅደም፣ ዞሮ መመለስ አይችልም። ወይም በድፍን መስመሩ በኩል ያለው አሽከርካሪ መታጠፍ አይችልም፣ መቅደም አይችልም፣ ዞሮ መመለስ አይችልም። ይህንን ምንድነው የሚያግደው? ይሄ የተሰመረው የመንገድ ላይ መስመር ይህንን እንዳያደርግ ያግደዋል። ስለዚህ እነዚህ ሁለቱ መስመር አንድ ላይ በሚገኙበት ሰዓት በተቆራረጠ በኩልና ባልተቆራረጠበት በኩል ያላችሁ አሽከርካሪዎች ይህንን በመተግበር ራሳችሁን ከአደጋ ተከላክላችሁ ማሽከርከር አለባችሁ። ወደ ሌላኛው ስንመጣ አንድ አቅጣጫ በረድፍ የተቆራረጠ መስመር። ይህ ማለት በብዛት እነዚህን የምናገኛቸው በሃይዌይ መንገዶች ላይ ነው። ባለ አንድ ረድፍ ነው። ወይም እንዳያችሁት ሃይዌይ ላይ በብዛት አሁን ከአዳማ ወደ አዲስ አበባ በምንመጣበት ሰዓት ላይ ሃይዌይ ባለ አንድ ሆኖ የተለያዩ ረድፋቸውን ይከፋፈላሉ። በ80 ስፒድ፣ በ60፣ በ120፣ በ100 በዚህ አሽከርክሩ ብሎ ረድፋቸውን ይከፍላል። ያንን የሚከፍሉ ባለ አንድ አቅጣጫ በረድፍ የተቆራረጡ መስመሮች እነዚህ የተቆራረጡ መስመሮች ናቸው። እነዚህ ባሉበት ቦታ ላይ ረድፉን መቀየር ይቻላል። ያ ማለት ባለ አንድ መስመር ስለሆነ ረድፍ መቀየር ይቻላል። ለእይታ ግልጽ ስለሆነ መታጠፍ ይቻላል። ቶሎ ብሎ ከፊት መቅደም ይችላል፣ ማለፍ ይችላል። እነዚህ ነገሮች ወደ መጡበት ደግሞ ወደ ኋላ ዞሮ መመለስ የተከለከለ ነው። ለምን? በአንድ አቅጣጫ ብቻ ስለሆነ መንገዱ የሚፈቅደው ወደ አንድ አቅጣጫ እንጂ ዞሮ መመለስን አይፈቅድም። ለምን? እነዚህ መስመሮች የተሰመሩት በአንድ አቅጣጫ ላይ ስለሆነ ዞሮ መመለስ ብቻ አይችልም። ረድፍ መቀየር ይችላል፣ መቅደም ይችላል። ስለዚህ ይሄንን በማድረግ ከአደጋ ራሱን መከላከል ይችላል። ሌላው በደሴት የተሰመረ መስመር ስንል ሁለት ድፍን መስመር እንደማለታችን ነው። በደሴት ስንል ሁለት ድፍን መስመር የተሰመሩ ናቸው። እነዚህ ድፍን ሲሆን ሁለቱንም በቀኝም በግራ ያሉትን ምን ያደርጋል? ይገድባል። በግራም በቀኝም ያሉትን ያደርጋል። ቅድም ያልነውን ህግ እንዳያደርጉ ይገድባቸዋል። ያ ማለት ነው ደሴቱ ረግጦ መታጠፍ፣ መቅደም፣ ዞሮ መመለስ የተከለከለ ነው። ምክንያቱም ደሴት የራሱ ሆነ መጨረሻ አለው። ልክ መጨረሻው ነው ወይም የደሴቱ መጨረሻ ካላገኘ በዛ በኩል ካልሆነ በስተቀር መታጠፍም ዞሮ መመለስም አይችልም። ያ ማለት ደሴቱ መሃል ባለው ክፍተት አስፍቶ መታጠፍና መዞር ይችላል። ነገር ግን ድፍን በሆነበት ሁሉንም ማድረግ አይችልም። መታጠፍም ዞሮ መመለስም አይችልም ማለት ነው። ይሄ በደሴት የተሰመረ መስመር የምንለው ነው። ሌላኛው የመስቀለኛ መንገድ ላይ የሚሰመሩ መስመሮች ናቸው። የመስቀለኛ መስመር ላይ የሚሰመሩ መስመሮች የመጨረሻው መስመር ነው። እነዚህ መስመሮች ምንድን ናቸው? ወደ አደባባይ ወይም ማንኛውም አሽከርካሪ ረድፍ መምረጥ ያለበት 50 ሜትር አስቀድሞ ነው ማለት ይሄ ምልክት ወይም ደግሞ ይሄ በመስቀለኛ ላይ የሚገኘው በቢጫ የተሰመረው አራት ማዕዘን ምልክቱ
ባለበት ቀድሞ ከዚህ ምልክት ቀድሞ 50 ሜትር አስቀድሞ ማድረግ አለበት። ረድፍ መለወጥ ካለበት መለወጥ አለበት። ያንን መልእክት ነው ወደ ከፊት አደባባይ ያለ የሚለውን ወይም መስቀለኛ ያለ የሚለውን የሚያስተላልፍልን ማንኛውም አሽከርካሪ ይሄ ምልክት ወይም ደግሞ ይሄ መንገድ ባለበት በ30 ሜትር ክልል ውስጥ አቅጣጫም ሆነ ረድፍ መለወጥ የለብህም የሚለው መልእክት የሚያስተላልፍልን ይሄ በመስቀለኛ ላይ የሚሰመሩ እነዚህ አራት ማዕዘን እዚህ ጋር የምናየው አራት ማዕዘን የቢጫ መስመር ነው። ይህንን ካለ ሌላኛው የትራፊክ ፖሊስ የእጅ ምልክቶች እና ተግባራቸው ምንድን ነው የሚለው እናያለን። የተለያዩ የትራፊክ ፖሊስ ያው ምክንያቱም እኛ መንጃ ፈቃድ ይዘን ወደ መንገድ ስንወጣ ፍሰት የተጨናነቀ ሊሆን ይችላል፣ ክፍት ሊሆን ይችላል። ነገር ግን የትራፊክ ፖሊስ የእጅ ምልክት ምንድነው? አንዳንዴ በብዛት የትራፊክ መብራት በሚበላሽባቸው ቦታዎች ላይ ይህንን ምልክቶች ተክተው ይሰራሉ። ወይም የእጅ ምልክት የምንላቸው የትራፊክ የእጅ ምልክት ተክተው ይሰራሉ። አንዳንዴ ደግሞ የትራፊክ መብራትን እየበራ እያለ ፍሰቱ ከፍተኛ ከሆነ በብዛት የስራ መውጫና መግቢያ ሰዓት ላይ ሲሆን ከፍተኛ የሆነ የመጨናነቅ ስለሚኖር ያንን መጨናነቅ ለመታ ሲባል ትራፊክ ፖሊሶች ምን ያደርጋሉ? በእጅ ምልክት መንገዱን ያሳልጣሉ። ያ ማለት አደጋ እንዳይደርስ ያደርጋል። ከዛ መካከል እዚህ ጋር የምናየው ተግባራቶች አሉት ብለናል። የትራፊክ ፖሊስ አንደኛ ፍሰትን ይቆጣጠራል፣ አደጋ ይከላከላል፣ ህግን ያስከብራል፣ የትራፊክ ማስተላለፊያ መብራቶችንም ተክቶ ይሰራል ብለናል። ይህ የትራፊክ ምልክት የምናየው እዚህ ጋር ፊት ለፊት ላይ የሚታየው ምንድነው? የእጅ ምልክት ከፊት ለፊት ያሉ አሽከርካሪዎችን ያስቆማል። እጁን ብድግ አድርጎ ወደ ፊት ለፊት ሲያዝ ትራፊኩ ፊት ለፊት ላይ እየመጡ ያሉ ተሽከርካሪዎች ይቆማሉ። ሁለት ደግሞ የቀኝ እጁን ከፍ አድርጎ የግራ እጁን ደግሞ ዘርግቶ ከቆመ ምን ነው የሚያመለክተው? ከፊትና ከኋላ ያሉት አሽከርካሪዎች ቁሙ ማለት ነው። የቀኝ እጁን ደግሞ አውርዶ በግራ ብቻ ከዘረጋ ምንድነው ከኋላ ያላችሁትን ቁሙ የሚል ምልክት ነው የሚሰጠው። ይሄ የምታየው ደግሞ እጅ ምልክት ከፊት ለፊት የሚመጡትን ቅድም ያስቆማቸውን ምንድነው እለፉ የሚለው ምልክት ወይም ደግሞ እንዲሄዱ ይፈቅዳል። ይሄ ደግሞ የቆሙትን ከኋላ ያሉትን እንዲያልፉ ይፈቅዳል። ይህ ትራፊክ ፖሊስ የእጅ ምልክት ደግሞ በስተግራ በኩል ያሉትን አሽከርካሪዎች ያስኬዳል። ሂዱ የሚል መልእክት ነው የሚያስተላልፈው። እዚህ ጋር የምናየው ደግሞ በእጅ ምልክት ከቀኝ የሚመጡትን አሽከርካሪ ያስኬዳል። ወይም ቅድም ቁሙ ያላቸውን ወይም እዚህ ጋር ከታች እንደምንመለከተው በቀኝና በግራ በኩል ቁሙ ያላቸውን የሚያስኬዱ ምልክት ናቸው። ይሄ ቁሙ ይላል። እነዚህ ደግሞ ምንድነው የሚሉት? እነዚህ ምን ይላሉ? ያስኬዳሉ። ይሄ ደግሞ ቁሙ የሚለው መልእክት ያስተላልፋል። ሁለቱንም ቁም ይላል። እነዚህ ምልክቶች ቀደም እንዳልነው ተግባራቸው ዋናው አደጋን መከላከል ነው። የትራፊክ ፍሰትን የተሳለጠ ማድረግ ነው። ያ ማለት የትራፊክ ፍሰቱ ከተሳለጠ የትራፊክ አደጋው በዛው ልክ ይቀንሳል። ሰዎችም በጥሩ በሰላም ወጥተው ወደ ቤታቸው ይገባሉ። ሀገራችንም ከሚመጣው የትራፊክ አደጋ ወይም ደግሞ ፍሰት የተሻለ ሬቷን ኢኮኖሚዋንም ሴቭ ያደርግላታል። ሌላው ደግሞ አሽከርካሪም እንደ ተሽከርካሪ ሁሉ እንደ ትራፊክ ሁሉ የእጅ ምልክቶችን ያሳያል። የእጅ ምልክቶችን ያሳያል። መቼ ነው ስንል ፍሬቻ በማይሰሩበት ጊዜ ወይም ደግሞ የፍሬቻው መብራት በሚበላሽበት ጊዜ እንደ ትራፊክ ፖሊስ ሁሉ ምን ያደርጋሉ? የእጅ ምልክት ይሰራሉ። እነዚህ ጋር የምናያቸው የሚሰጡ የእጅ ምልክት ናቸው። አንደኛው አሁን አሽከርካሪው እንደምታዩት ግራ እጁን አውጥቶ ምን እያለ ነው የሚያስተላልፈው? ይሄ ምልክት ወይም እጁን በሚያወጣ ሰዓት በሚቀርብበት መስኮት በኩል አውጥቶ ቀጥ አድርጎ ሲይዝ ለመቆም ለመነሳትና ረድፍ ለመቀየር ለኋላ መኪና መልእክትን ያስተላልፋል። እጁን ደግሞ በምታዩት ወደ ላይና ወደ ታች የሚያንቀሳቅስ በመስኮት አውጥቶ ወደ ላይና ወደ ታች የሚያንቀሳቅስ ከሆነ ከኋላ ለሚመጣው መኪና ምንድነው ፍጥነትን ቀንስ እያለው መልእክት እያስተላለፈ ነው። እንደምታዩት ደግሞ 45 ዲግሪ ወደ ላይ እያደረገው ከሆነ ወደ ቀኝ ከቀኝ ወደ ግራ ለመዞር ነው የሚለውን መልእክት ምን ያደርጋል? ያስተላልፍለታል። እነዚህ የትራፊክ ፖሊስ እንደሚያስተላልፈው ሁሉ አሽከርካሪዎችም የራሳቸውን የእጅ ምልክት ተጠቅመው መልእክትን ለቀጣይ የሚመጣው መኪና የሚያስተላልፉት። ወደ ሌላው ርዕስ ስንመጣ ደግሞ የዛሬው የፍጥነት ወሰን በሀገራችን የሚለው ነው። የፍጥነት ወሰን በሀገራችን የምንለው ያው በሀገራችን ውስጥ ሁለት የከተማ ክልል አሉ። እነዚህ ማስተላለፊያዎች ምንድናቸው? አንደኛ በከተማ ክልልና ከከተማ ክልል ውጪ የምንላቸው ማስተላለፊያ ናቸው። በከተማ ክልል ውስጥ ምን ያህል ፍጥነት ማሽከርከር አለብን ከከተማ ውጪ የሚለውን መልእክት የሚነግሩን ናቸው። በከተማ ክልል ውጪ ያሉ የመንገድ ዳር አይነቶች ደግሞ በቃ አሁን ከመጀመሪያው ከከተማ ክልሉ ከሁለተኛው ስንጀምር አንደኛ ሀገርን ከሀገር የሚያስገኙ ናቸው። አንደኛ ደረጃ የምንላቸው ምክንያቱም ይህን በከተማ ክልልና ከከተማ ክልል ውጪ የሚወሰነው የፍጥነት ወሰን የተለያየ ነው። ያንን ስናይ ደግሞ ከከተማ ክልል ውጪው ስንጀምር ይህ የከተማ ክልል ውጪው ደግሞ በሶስት እንከፍለው። ከከተማ ክልል ውጪ ያለው በሶስት ስንከፍል እንደ መንገዱ ሁኔታ አንደኛ ደረጃ፣ ሁለተኛ ደረጃ እና ሶስተኛ ደረጃ ብለን እንከፍላቸዋለን። አንደኛ ደረጃ የሚባሉት ሀገርን ከሀገር የሚያገናኙ በብዛት አሁን እኛ ሀገር ላይ ሀገርን ከሀገር የሚያገናኙ ለምሳሌ መንገዶች
አዲስ አበባ ተነስቶ ሱዳን፣ ከአዲስ አበባ ተነስቶ ኬንያ የሚሄዱ መንገዶች ምንድን ናቸው? ሀገርን ከሀገር የሚያገናኙ መንገዶች ናቸው። እነዚህ መንገዶች አንደኛ ደረጃ መንገድ እንላቸዋለን። አዲስ አበባ ተነስቶ ጅቡቲ የሚሄዱት መንገዶች አንደኛ ደረጃ እንላቸው። ሁለተኛው ደግሞ ክልልን ከክልል የሚያገናኙት ሁለተኛ ደረጃ መንገድ እንላቸዋለን። ከከተማ ክልል ውጭ ያሉ ናቸው። ክልልን ከክልል ለምሳሌ ከአንድ ክልል ተነስተን ከአማራ ክልል ተነስተን ወደ ኦሮሚያ ክልል፣ ከኦሮሚያ ወደ ትግራይ ክልል፣ ከአንድ ክልል ወደ ሌላ ስንሄድ የምናስተላልፈው ያሉት የመንገድ ሁኔታዎች ወይም ሁለተኛ ደረጃ መንገድ የምንላቸው ናቸው። ሶስተኛው ደግሞ ወረዳን በወረዳ አካባቢያችን ላይ ያሉ ከአንድ ወረዳ ወደ ሌላ ወረዳ ከከተማ ከተማ የምንንቀሳቀሳቸው ሶስተኛ ደረጃ የመንገድ ዳር ምልክት ናቸው። እነዚህ ላይ መሰረቱ ነው ደግሞ የምታዩት የፍጥነት ወሰን አለ። የፍጥነት ወሰን ያው ከከተማ ክልል ውጪ በአንደኛ ደረጃ፣ በሁለተኛ ደረጃ፣ በሶስተኛ ደረጃ ተከፍሏል። በዛው ልክ ደግሞ እንደየመኪና መጠናቸው አንደኛ ደረጃ ሁለተኛ የከፈለው የመንገዱን ነው። ነገር ግን የመኪናውን ክብደት ወይም ደግሞ መካከለኛ ትንሽ መኪና አለ፣ መካከለኛ አለ፣ ደግሞ ከፍተኛ መኪና ወይም ከባድ ተሽከርካሪ የምንላቸው በእነዚህ ሶስቱ የምታዩትን በአንደኛ ደረጃ ላይ አሁን ለምሳሌ ለትንሽ መኪና በ100 መንዳት ይችላል፣ ለመካከለኛ በ80 ለከባድ ደግሞ በ70 መንዳት ይፈቀድለታል። አንደኛ ደረጃ ያለው ከሀገር ሀገር ለሚሄድ። ሁለተኛ ደረጃ የምንለው ደግሞ በ70 መካከለኛው ለ60 ሶስተኛው ደግሞ በ50 እንዲፈቀድለታል ማለት በዚህ ፍጥነት ወሰን የመሄድ ግዴታ አለበት። እዚህ ጋር የምናየው ደግሞ በከተማ ክልል ውስጥ ነው። በከተማ ክልል ውስጥ እንዳልነው እዚህ ጋር በቻርቱ ላይ በ60 ለቀላል መኪና፣ በ40 ለመካከለኛ መኪና እና ለከባድ መኪና ደግሞ በ30 እነዚህ ምንድናቸው? በከተማ ክልል ውስጥ የማስተላለፊያ ፍጥነት ወሰን ናቸው። በሀገራችን ሰው ማለት ይህ ከተፈቀደልን ፍጥነት ወሰን ባለማሽከርከር አደጋን መቀነስ እንችላለን። ከዚህ ፍጥነት በላይ ካሽከረከረ ምንድነው የሚደርሰው አደጋ ከፍተኛ የሆነ ይሆናል። ነገር ግን ይሄ ምንድነው የመንገዱ ሁኔታ የአካባቢ ሁኔታ ታሳቢ ተደርጎ የወጣ የፍጥነት ወሰን ስለሆነ ይህንን ባለማድረግ ራሳችንን ከአደጋ ተሽከርካሪውና እግረኛ መከላከል እንችላለን ማለት ነው። ቀደም እንዳልነው ደግሞ በከተማ ክልል ውስጥ ደግሞ አንደኛ ደረጃ መንገድ፣ ዋና መንገድና መለስተኛ መንገድ ብለን እንከፍላቸዋለን። አንደኛ ደረጃ መንገድ ማለት የተሽከርካሪ ፍጥነት በፍጥነት ለማሽከርከር የሚያስችል ወይም ደግሞ ቀላል የሆነ እንትንን ለማድረግ ዋና መንገድ የሚባሉ ደግሞ የትራፊክ ፍሰቱ ትንሽ ከፍ ያለ መካከለኛ የሆነ፣ መለስተኛ ማለት ደግሞ የትራፊክ ፍሰቱ በጣም ከፍተኛ የሆነበት ወይም ደግሞ በፍጥነት ለማሽከርከር አመቺ ያልሆነ መንገድ ይሄ የከተማ እንትን ነው። የፍጥነት ወሰኑ ደግሞ ከዛ ቴብሉ ላይ ካያችሁት ጋር የተገናኘ ይሆናል። ሌላኛው የትራፊክ ሕግና ደንቦች የምንላቸው ናቸው። የትራፊክ ሕግና ደንቦች የመጨረሻው ርዕሰ ጉዳያችን ነው። የትራፊክ ሕግና ደንቦች የምንላቸው እነዚህ ደግሞ በሀገራችን የሚከለክሉ ናቸው። መኪና ይዘን ስንሽከረከር የሆነ ችግር ቢደርስብን ምን ቦታ ይፈቀዳል፣ በምን ያህል ጊዜ ይፈቀዳል፣ በምን ያህል የሚለውን ሕግ የሚደነግጉ ናቸው። እዚህ ጋር የምናየው የትራንስፖርት ሕግና ደንቦች 2 ሰዓት ይላል። እዚህ ጋር የምናየው ለከባድ ተሽከርካሪ በከተማ ክልል ብልሽት ምክንያት ማቆም የተፈቀደ። ይሄ ማለት ለከባድ ተሽከርካሪዎች ትልልቅ መኪኖች ሲበላሹባቸው የከተማ ክልል ውስጥ ወይም እንደ አዲስ አበባ እንደ አዳማ ከፍተኛ የሆኑ ፍሰት ያለባቸው አካባቢዎች ውስጥ አንድ መኪና ከተበላሸብን ወይም በተለይ ለከባድ መኪና ከ2 ሰዓት በላይ እዛ መንገድ ላይ ማቆም የተከለከለ ነው። ሌላው በከተማ ክልል ከሆነ ደግሞ በከተማ ክልል አሁን ደግሞ በከባድ ብልሽት ማለት ሞተር ነክሶ ሊሆን ይችላል፣ ካምቢዮ ነክሶ ሊሆን ይችላል። የከባድ ብልሽት ሲሆን አሁንም በዛ በከተማ ክልል ውስጥ ከ6 ሰዓት በላይ ማቆም የተከለከለ ነው። እስከ 6 ሰዓት ይፈቀዳል። ከዛ በላይ ግን ወይ አንስቶ መሄድ ወይ ደግሞ ቶሎ ብሎ በተሳቢ ጎትቶ መሄድ ወይ ደግሞ አስጭኖ መሄድ ይመከራል። ከዛ በላይ ምን ስለማይል አይፈቀድም። ለምንድን ነው ዓላማውን ካለ ከፍተኛ ፍሰት የሚበዛበት የከተማ ክልል ስለሆነ ይህንን መኪና መንገድ ላይ ከዚህ ሰዓት በላይ ከቆመ በስራ መውጫ በሰዓት ላይ መኪኖች መጨናነቅን ያመጣል። ያ መጨናነቅ ደግሞ አደጋን ያመጣል። ሰዎች ባህሪያቸው ተቀይሮ አደጋን በቀላሉ ቢያመጡ ያደርጋቸዋል። ሌላው 48 ሰዓት ስንል በከተማ ክልል ውጪ ለከባድ ብልሽት ምክንያት ማቆም የተከለከለ ማንኛውም መኪና ከባድ ብልሽት ቢያጋጥመው ከከተማ ክልል ውጪ ከ48 ሰዓት በላይ ማቆም የተከለከለ ነው። ይሄ ደግሞ 12 ሜትር ስንል በእግረኛ ማቋረጫ፣ በመስቀለኛ መንገድ፣ በአደጋ ተከላካይ ለምሳሌ እንደ እሳት አደጋ ምናምን ቦታዎች ላይ በመንገድ ዳር ምልክት ባሉበት ማንኛውም መግቢያና መውጫ በሮች ሆስፒታል ሊሆን ይችላል የተለያዩ በ12 ሜትር ክልል ምንድነው ማቆም አይቻልም። ከፊትም በኋላ 12 ሜትር ያህል ዲስታንስ ርቆ መቆም አለበት ማለት ነው። መቆም ይፈልግ ምክንያቱም እነዚህ መኪኖች አደጋ ተከላካይም ሲሆን አዲስ በሽተኛ ይዞ ሊመጣ ይችላል። አዲስ የቃጠሎ መረጃ ደርሶ ወደዛ ለማጥፋት መሄድ ሊኖር ይችላል። ስለዚህ እነዚህ
ቦታዎች ላይ ከዚህ ሜትር ርቆ ማቆም አለብን ማለት ነው። ሌላው ማቆም የተከለከለ ነው። ሌላኛው 5 ሜትር ማለት በጎርፍ ወይም ደግሞ ፉካ የምንለው ፉካ ባለባቸው ሮድ ብዙም ስለማይችሉ እነዚህ ክልል 5 ሜትር ክልል ውስጥ ማቆም የተከለከለ ነው። ከ5 ሜትር ቀደም ብሎ 15 ሜትር ደግሞ በአውቶቡስ ፌርማታ አካባቢ ላይ 15 ሜትር በፊትም በኋላ ማቆም የተከለከለ ነው። 25 ሜትር በአደጋ ተከላካይ ድርጅቶች መውጫና መግቢያዎች ላይ ማቆም የተከለከለ ነው። 30 ሜትር አውቶቡስ ፌርማታ ባለበት የመንገድ ስፋት ወይም የመንገዱ ስፋት ይወስነዋል። በ12 ሜትር በታች ከሆነ በ30 ሜትር ክልል ውስጥ ማቆም የተከለከለ ነው። ከዛ የሚጠብቅ ከሆነ ደግሞ ቅድም እንዳለው በ15 ሜትር ርቀት ማቆም የተከለከለ ነው። 50 ሜትር ስንል ደግሞ ክልል ውስጥ ወይም ደግሞ አንድ አሽከርካሪ ርቀት ክልል ውስጥ ማየት በማይቻልበት የትኛውም ጎዳና ላይ ማቆም የተከለከለ ነው። የከርቭ ላይ ወይም ደግሞ መስቀለኞች ላይ፣ ዳገት ቁልቁለት ላይ እነዚህ ቦታዎች ላይ ማቆም የተከለከለ ነው። ሌላው 1 ሜትር ስንል በብዛት ለምንጭነው ጭነት ብዛት ስንጭን በብዛት ጭነት ምናምን እንጨት ምናምን አንዳንድ ነገሮችን የሚጭኑ መኪኖች ላይ ሲጭኑ ብዙም ጊዜ 1 ሜትር ከፊት ለፊት ተርፎ የሚወጣ ጭነት የለበትም መብለጥ የለበትም ከፊት ለፊት ላይ ከኋላ ግን 2 ሜትር ይችላል። ያ ማለት ከፊት ለፊት ከ1 ሜትር ማለፍ የለበትም። እይታን ስለሚጋርደው አሽከርካሪውን ከ1 ሜትር መብለጥ የለበትም። ከኋላ ግን እስከ 2 ሜትር ይቻላል። ነገር ግን 2 ሜትር ብቻ ሳይሆን ምን ማድረግ አለበት? እላዋ ላይ ጨርቅ ወይም 30 ሳንቲሜትር የምትወር ከ30 ሳንቲሜትር ካሬ ርዝመት ያላት ጨርቅ ማድረግ አለበት። ሌላው ደግሞ በሚጓተቱ መኪኖች ላይ በመካከላቸው ያለው ርቀት ከ3 ሜትር መብለጥ የለበትም። ስናቆም ደግሞ ከመንገድ ጠርዝ ላይ ስናቆም ከ40 ሳንቲሜትር የመንገድ ጠርዙን ማስበለጥም የለብንም ማብዛትም የለብንም። ካበዛው ወደ መሀል የመግባት አዝማሚያ ያሳያል። ካሳነስን ደግሞ ወደ እግረኛ መንገድ የመግባት እድል ስለሚኖር በ40 ሳንቲሜትር ጠርዝ ላይ ኮሪደር ላይ ማቆም የተከለከለ ነው። ከዚህ እንትን ውጪ ሌላው ደግሞ 50 ሜትር ተበላሽቶ በቆመ ከፊትና በኋላ 3 ማዕዘን ማስቀመጥ አለብን። አንድ መኪናችን ሲበላሽ ለሚመጣ መኪና ከፊትም በኋላ ያ መኪና ተበላሽቶ መቆሙን የሚሰጠው መረጃ ያ 3 ማዕዘን አንጸባራቂ ነው። ያን አንጸባራቂ በ50 ሜትር ምን ማድረግ አለብን? ከፊትና በኋላ ማቆም አለብን። እነዚህ የትራፊክ ህጎች ናቸው። ሌላው 6 ሜትር ማለት ባቡር ሀዲድ ማቋረጫ ማርሽ መቀናነስ የተከለከለ ነው። 20 ሜትር በባቡር ሀዲድ ማቋረጫ ካለበት ተሽከርካሪ ማቆም የተከለከለ ነው። 30 ሜትር በመስቀለኛ መንገድ እና በባቡር ሀዲድ ማቋረጫ መሽቀዳደም ልለፍ ብሎ በ30 ሜትር ክልል ውስጥ የተከለከለ ነው። እነዚህ የመንገድ ዳር እነዚህ የህግ ናቸው ወይም ደግሞ የመንገድ ላይ ህግጋቶች ናቸው። የትራንስፖርት ህግ የምንላቸው ናቸው። ሌላው መቆም ግዴታ የሆኑባቸው ቦታዎች የምንላቸው ለአሽከርካሪ ቀዩ የትራፊክ መብራት ባለበት፣ ቀዩ ብልሽት ትራፊክ ባለበት መቆም አለበት። ቀዩ ብልጥፍት የሚልበት ደግሞ ቅድም እያለ ማለት አለበት። እነዚህን ነገሮችን ማለት አለብን። ተሽከርካሪ መቅደም የሚከለክሉ ደግሞ በእግረኛ ማቋረጫ ላይ መቅደም የተከለከለ ነው። በአደጋ ተከላካዮች ላይ 100 ሜትር የተከለከለ ነው። መቅደም ክልክል የሚለው ምልክት ባለበት ሁሉ መቅደም የተከለከለ ነው። በሶስተኛ ደርቦ 2 ደርቦ ማለት ይቻላል፣ ግን ሶስተኛ ደርቦ መቅደም የተከለከለ ነው። ድፍን ያልተቆራረጠ መስመር ረግጦ መቅደም የተከለከለ ነው። እነዚህ የትራፊክ ህጎች የምንላቸው ናቸው። ቅድሚያ የሚያሰጡ ቦታዎች ደግሞ በእግረኛ ማቋረጫ ቅድሚያ ያለው፣ በመስቀለኛ ወደ አደባባይ ቀድሞ ለገባ ምን አለው ቅድሚያ ያለው፣ ዳገትና ቁልቁለት መንገድ ላይ ደግሞ ዳገት ለሚመጣው ቅድሚያ ያለው፣ ከዛ ዳገቱ ለሚሄደው ቅድሚያ ያለው ቆመን ማሳለፍ አለበት። ተመጋቢ ወደ ዋና ሲገባ ለዋና መንገድ ቅድሚያ ዋና ባለቤት ቅድሚያ መስጠት አለበት። በአደጋ ተከላካይ ተሽከርካሪ በየትኛውም ቦታ ላይ አቅጣጫ ቅድሚያ ወደፊትም ወደ ኋላም ሊሄድ ይችላል። ሌላ ደግሞ ቅድሚያ ስጥ የሚል ምልክት ባለበት ሁሉ ቅድሚያ አለ። ሌላ ደግሞ መስቀለኛ መንገድ ላይ 2 አሽከርካሪ እኩል ቢገናኙ መስቀለኛ ላይ እኩል ቢገናኙ ሁሉ ጊዜ ምንድነው በስተግራ በኩል ያለው ቅድሚያ ነው። ያ ማለት በስተግራ ላለው ቅድሚያ መስጠት አለበት። አደባባይ ከሆነ ግን እኩል ቢገናኙ ምንድነው በስተቀኝ በኩል ያኛው በስተቀኝ በኩል ያለው ቅድሚያ ያለው፣ ይሄኛው ደግሞ በስተግራ በኩል በመስቀለኛው በስተግራ በኩል ያለው ቅድሚያ ያለው፣ በአደባባይ ደግሞ በስተግራ በኩል ያለው ቅድሚያ ያለው ማለት ነው። ስለዚህ ይህ የማሽከርከር ህግና ስርዓት የምንላቸው ናቸው። ሌላ ደግሞ የተፈጥሮ ህግ የምንላቸው አሉ። የተፈጥሮ ህግ የምንላቸው የማሽከርከር ላይ ተጽዕኖ የሚያደርጉ አሁን ከነዚህ ህግጋቶች በተጨማሪ የማሽከርከር ላይ ተጽዕኖ የሚፈጥሩ የተፈጥሮ ህጎች አሉ። እነዚያ ያላቸው ህግ ናቸው። ህግና ደንብ የተዘጋጁ ናቸው። በዚህ ማድረግ አለብን፣ በዚህ ማድረግ የለብን እንዲህ ብለው የተደነገጉ ናቸው። እንደዛው ሁሉ የተፈጥሮ ህጎች በማሽከርከር ላይ ተጽዕኖ የሚያሳድሩ ህጎች አሉ። እነዚህ ህጎች ምንድናቸው? እዚህ ጋር የተደረደሩት 7ቱ ናቸው። አንደኛ የመሬት ስበት የምንለው ግራቪቲ፣ በብዛት እነዚህ የመሬት ስበት የምንላቸው
አሽከርካሪ በሚያሽከረክር ሰዓት እነዚህን የመሬት ስበትን ግምት ውስጥ ማስገባት አለበት። ዳገትና ቁልቁለት በሚወጣበት ሰዓት ላይ እነዚህ የመሬት ስበት የተፈጥሮ ኃይሎች የመሬት ስበት ምን የተፈጥሮ ኃይል ማለት ከፍተኛ አስተዋጽኦ አለው። ያ ማለት በፍጥነት ወደ ቁልቁለት የሚሄድ ከሆነ ያ የመሬት ስበት ፍጥነቱን ከፍተኛ አድርጎት አደጋ እንዲደርስ ያደርጋል። ቀስ ብሎ ደግሞ ወደ ዳገት የሚወጣ ከሆነ ምን ያደርጋል? ያ የመሬት ስበት ወደ ኋላ እንዲጎተት ያደርጋል። ስለዚህ እነዚህን ተጽዕኖት ያሳድሩበታል። ኢነርሺያ የምንለው ደግሞ የሁለተኛው ህግ ነው ወይም የተፈጥሮ ህግ ነው። ኢነርሺያ ደግሞ አንድ አሽከርካሪ በፍጥነት እያሽከረከረ ፍሬም በሚይዝበት ሰዓት ያ የተጠራቀመው ኃይል ምን ሊያደርግ ይችላል? ውስጡ ያሉትን ተሳፋሪውንም ወይም ደግሞ የጫነውን ጭነት ላይ ጉዳት ሊያደርስ ስለሚችል ያ ኢነርሺያ ምን የተፈጥሮ ህግ ማዕከል ያደረገ መሆን መቻል አለበት። በፍጥነት እየሄደ ከሆነ እንዴት ነው የምቀናነሰው ብሎ ማሰብ መቻል ያለበት። ያለበለዚያ ምን ያደርጋል? ተሳፋሪው ላይ አደጋ ያደርሳል። ብዙ ጊዜ ይሄ ኢነርሺያ የምንለው የኒውተን ህግ ነው። አንድ ሰው በኮንስታንት ስፒድ እየሄደ ኤክስተርናል ፎርስ አፕላይ ካደረገበት ያንን ያጣል የሚል አዝማሚያ ያለበት። ያ ማለት መኪናው በፍጥነት እየሄደ ፍሬም በሚይዝ ሰዓት ኃይሉ ምን ያደርጋል? ወደ ሌሎች ኤክስተርናል ኃይል ይተላለፍና ተሽከርካሪ ምን ያደርጋል? ወይ ወደ ፊት ለፊት ወንበር ጋር እንዲጋጩ ያደርጋል። አሽከርካሪውንም ወደ ፊት ለፊት ወርውሮ ከመሪው ጋር እንዲጋጭ ያደርጋል። ስለዚህ ይሄ ኃይል መኖሩን ግንዛቤ ውስጥ ማድረግ አለበት። ሌላው ደግሞ የፖቴንሻል ኃይል ነው። ያ ማለት የተጠራቀመ ኃይል የምንለው ነው። ሌላው ኬኔቲክ ኃይል ነው። ያ ማለት አንድ አሽከርካሪ በእንቅስቃሴ ላይ ያለ ፍጥነት በሚጨምርበት ሰዓት ላይ የጨመረ የሚሄድ ነው። ሞመንተም የምንለው ደግሞ ይሄ በግጭት መካከል ላይ ያ ማለት ሞመንተም ነው። በነገሮች ሲጋጩ የሚፈጥሩት ነው። ያ ማለት አንድ አሽከርካሪ እየሄደ ከቆመ ነገር ጋር የሚጋጭ ከሆነ ምን ያህል ጉዳት እንዳለበት፣ ሁለት አሽከርካሪ ሲጋጩ ምን ያህል ኢምፓክት እንደሆነ ወይም ከባድ የሆነ መኪና ትንሽ መኪና ወይም በቀላል በብዛት እኛ ሀገር ላይ ምን ይባላል? በፍጥነት ሂዱ፣ ከተማ ክልል ውስጥ በቀላል ስፒድ ሂዱ የሚባለው አንድም ይሄንን የሞመንተም የሚባለው ለመከላከል። ያ ማለት በቀስታ የምንሄድ ከሆነ ግጭት እንኳን አይበለውና ቢፈጠር የሚመጣው አደጋ በአቬሬጅ ምን ነው በጣም ያነሰው። ያ ማለት የሞመንተም ኢፌክት ነው። ሞመንተም ቀስ ካለ ነገር ጋር ሲጋጭ የሆነ ነገር ትንሽ የከቆመ ነገር ሲጋጭ ያለው ኃይል ወይም በቀጥተኛ ፍጥነት የሚጋጨው ኃይል ሎ የሆነ አደጋን ያመጣል የሚል እሳቤን የሚኖር ነው። ሌላው ሰበቃ የምንለው ነው። ይህ ሰበቃ የምንለው ደግሞ ስናሽከረክር በተለያየ መንገድ ላይ ጭቃ፣ አሸዋ፣ ዝናብ ሰዓት ላይ የመኪናችንን ፍጥነት ግምት ውስጥ ማስገባት አለብን። ያ ማለት ሰበቃ ጎማችንን ከመሬት ጋር ቆንጥጦ እንዲይዝ ከሚያደርግልን ኃይሎች የተፈጥሮ ኃይሎች መካከል አንዱ ነው። ስለዚህ ይሄ ሰበቃ እንደ መሬት ሁኔታ፣ እንደ አካባቢ ሁኔታ፣ እንደ አስፋልት ሁኔታ ይለያያል። ስለሚለያይ አስፋልት የምንነዳበትን የአየር ሁኔታ ዝናባማ ነው ጭቃማ ነው የሚለውን ማዕከል አድርገን ስፒዳችንን መቆጣጠር መቻል አለበት። ምክንያቱም በደረቅ ሜዳ ላይ የእኛ ፍሬን በደንብ የሚይዝ ከሆነ በዝናባማ ሜዳ ላይ ላይዝልን ይችላል። ምክንያቱም ይህ የሰበቃ የሚባለው ኢፌክት ነው ወይም ደግሞ ተፈጥሮ ነው፣ የተፈጥሮ ህግ ነው። ያ ተጽዕኖ ያሳድርብንና ፍሬኑን ባሰብነው ልክ እንዳናይዝ ያደርገናል። ስለዚህ ከፍሬን ጋር ተያይዞ በብዛት ይህ ሰበቃ ህግ እኛ ላይ ተጽዕኖ ሊያደርስ ይችላል። ሌላው ደግሞ ሴንትሪፊጋል ፎርስ የምንለው ወይም ሴንትሪፊጋል ኃይል የምንለው ደግሞ ይሄ ደግሞ በብዛት በኩርባ በአደባባይ ላይ በምናሽከረክርበት ሰዓት ላይ ይሄ ሴንተር ኦፍ ማስ ምን አለ ኃይል አለ። ይሄ ሴንትሪፊጋል ፎርስ ምን ያደርጋል? መኪናችንን ወደ ሴንተር የመሳብ ኃይል አለ። ለዚህ ነው በብዛት ኩርብና አደባባይ ላይ በምንዞርበት ሰዓት ላይ ፍጥነታችንን ቀንሰን እናሽከርክር የሚባለው። ፍጥነታችንን ካልቀነስን ይህ ሴንትሪፊጋል ፎርስ ይስበንና ምን ያደርገናል? መኪናችን እንዲወድቅብን በኩርባ ላይ በመገጣጠሚያ መንገድ ላይ በአደባባይ እንዲወድቅብን ያደርገናል። ይሄ ኃይል አለ ወይም የተፈጥሮ ኃይል አለ ብለን ማሰብ አለብን። እነዚህ ሰባቱ የተፈጥሮ ህግጋቶች ናቸው። የማሽከርከር ህግጋት የምንላቸው ወይም ማሽከርከር ላይ ተጽዕኖ የሚፈጥሩ ህግጋቶች ናቸው። ይህ የማሽከርከር ህግና ስርዓትን በተመለከተ የያዝነው ሀሳብ ወይም ደግሞ ያለው ትምህርት ስልጠና ይህንን ይመስላል። ያው ለመዳሰስ እንደሞከርነው ይህ የማሽከርከር ህግና ስርዓት የሚለውን ትምህርት በከፊል ሁሉንም ለማየት ሞክረናል። በርዕሳችን እንዳስቀመጥነው ዓለም አቀፍ የመንገድ ዳር ምልክቶች ምንድን ነው የሚመስሉት፣ እነማን ናቸው፣ ምን ትርጓሜ ያላቸው የሚለውን አይተናል። ዓለም አቀፍ የትራፊክ ማስተላለፊያ መብራቶች ምንድን ናቸው የሚለውን በውስጥ ለመዳሰስ ሞክረናል። እንዴት ነው የምናየው፣ ምንድን ናቸው፣ ምንድን ነው የሚያስተላልፉት የሚለውን አይተናል። ዓለም አቀፍ የመንገድ ላይ መስመር እና ቅቦች ውስጥ ምንድን ነው እኛ እነሱን ስናይ ምንድን ነው ማድረግ ያለብን የሚለውን አይተናል። የትራፊክ ፖሊስ የእጅ ምልክቶችስ ትራፊክ ፖሊስ የሚያስተላልፈው የእጅ ምልክቶች ምንድን ናቸው? ተግባራቸውስ ምንድን ነው የሚለውን አይተናል። የፍጥነት ወሰንስ በእኛ ሀገር ምን ይፈቀዳል፣ ምን አይፈቀድም የሚለውን ለማየት ሞክረናል። ይህንን የመሰለ ስልጠና የዛሬው የትራፊክ ህግና ደንብ እነዚህ በውስጣቸው ያካተተ ነው። የትራፊክ ህግና ደንቦች ምንድን ነው የሚለው በከፊል ሁሉንም ለማየት ሞክረናል። አስተያየትና ሀሳብ ካላችሁ በኮሜንት ሴክሽናችን ግቡና ኮሜንት ስጡን። ሰብስክራይብ ያላደረጋችሁ ሰልጣኞች ደግሞ ሰብስክራይብ አድርጉ። ሼር ያደረጋችሁ ደግሞ ለጓደኞቻችሁ ማሽከርከር ትምህርት ላይ ላሉ ገና ፈተና እየተዘጋጁ ላሉ መማር ለሚፈልጉ ኢንተርናሽናል ማድረግ ለሚፈልጉ ሰዎች ይህ
ዓለም አቀፍ የመንገድ ዳር ምልክት ወይም የትራፊክ ሕግና ደንብ የምንላቸው ስልጠና ስለሚያስፈልጋቸው እንዲያደርጉ ሰብስክራይብ እንዲያደርጉ ሼር እንዲያደርጉ ጋብዛቸው። እናንተ ሼር ሰብስክራይብ ካላደረጋችሁ ሼር አድርጉ፣ ሰብስክራይብ አድርጉ። የዛሬው ስልጠናችን ይህንን ይመስላል። ጎማ ቲዩብ ነው። እናመሰግናለን።